ይሄን ድራማ ያመጣ ብሩኬ ነው። ሀይሚዬ አንገትሽን ደፍተሽ አይደለም እኛ የምንፈልገው። ሀይሚዬ ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እዚህ ጋር የሀይሚዬና የቡራ አድናቂዎች ኃይለኛ ጭቅጭቅ ውስጥ ገብተው ነበረ ማለት ነው። አንድ ገኒ የምትባል ልጅ አሁን ላይ እየተሰራ ያለው ነገር ድራማ ነው ነው የምትለው። ዩዘር አለች፣ ቲጂ አለች። ባይዘዌ ቲጂ ማለት ነው በጣም ብሩኬና ሀይሚዬን ትወዳቸዋለች። በዛ ላይ ደግሞ ከዚህ በፊት ለቤተ ክርስቲያን እርዳታ የተደረገ ጊዜ በጣም ብዙ ብር ያሰባሰበች እህታችን ናት፣ የሰጠች ከራሷ ራሱ ማለት ነው። እናም የሀይሚዬና የቡራ አራቱ ልጆች የሚወለዱትን ቃል ገብታላታለች፣ የክርስትና እናት ልሰጣት ማለት ነው። እና የእውነት ነው ቃል ግን የተገባቡት። በነገራችን ላይ ልጆቹ ሲወለዱ ክርስትና የምታነሳው ቲጂ ናት። በዛ ላይ ቲጂም ደግሞ ሁለቱንም ሰፖርት ታደርጋቸዋለች በብዙ ነገር ማለት ነው። አሁን ግን በጣም ተጨንቃለች። ስደውል ስልክ አያነሱም ሁለቱም እያለች ነው። እየደወልኩላቸው ስልክ አያነሱም። ስለዚህ ይሄ ነገር ምናልባት ብሩኬ ድራማ እየሰራ ነው የሚሆነው። እኔ ሀይሚ ስታለቅ ስትጨነቅ ማየት አልፈልግም እና ሀይሚዬን ለምንድን ነው የሚያስጨንቃት? ለእነሱ ለብር መሰብሰቢያ ብለው እነ መላጣው እነ ጎባጣው እያለች ነው እንግዲህ እነማን እንደሆነ ይገባችኋል። በጣም ብዙ ነው ያወሩት። በእርግጥ እኔ ሪከርድ አድርጌ ነበረ፣ ግን እዚህ ጋር ፖስት አላደርገውም። ቆረጥ አድርጌ ነው ያመጣሁላችሁ። ቲክታክ ላይ አሪፍ ውይይትም ነበራቸው ስለ ሀይሚ፣ ስለ ብሩኬ፣ ስለ እነሱም ብቻ ሳይሆን ስለ እኛ ራሱ በቃ ስለ ሴቶች ራሱ አስተማሪ ነገር ሲነጋገሩ ነበር። ዩዘርን በጣም ጎበዝ ልጅ ናት ስትናገር፣ ግን ግራ ተጋብተዋል። ይሄ ነገር ስራ ነው እያሉ ነው። ግማሹ ስራ ነው፣ ግማሹ ደግሞ ስራ ቢሆን ሀይሚዬ እንዴት እንደዚህ ታለቅሳለች? እንደዚህ እየሆነች እንዴት ነው ስራ ነው የምትሉት? የሚሉም አሉ ማለት ነው። ያም ማለያ ስራም ሆነ አልሆነ ሁለቱም ያሳዝናሉ። ሀይሚዬም ተጎድታለች፣ ቡራም ደግሞ በማያውቀው ነገር ውስጥ ከባድ ሁኔታ ላይ ነው ያለው። እንዴት ነው እናንተ ምንም ነገር ሳታደርጉ ምናምን ከአንተ ነው ያረገዝኩት ሲባል ስሜቱን አስቡት እንግዲህ። እሱ ራሱ እኮ ራሱን አያውቅም። እኔ ልበድ ወይ ምን ላድርግ እያለ ነበር ትናንትና። እና እሱም ያሳዝናል። በነገራችን ላይ ሀይሜም ታሳዝናለች፣ ቡራም ያለበት ሁኔታ ከባድ ነው። እኔ ግን ምንድን ነው የምለው ይሄ ነገር ሁለቱን ለመበጥበጥ የተደረገ ነገር ነው ነው የምለው። በቃ በቡራም መፍረድ አይቻልም። የሀይሚጌ እንዳለ ነው በቃ። ሀይሚጋ ምንም መናገር አንችልም ሲቀጥል ምንም፣ ምክንያቱም ሁሉም ነገር ለእሷ ከባድ ነው ማለት ነው። እና ስለዚህ እንደኔ ይሄ ነገር ዝም ማለት የለበትም። እንደዚህ አይነት ነገር የብዙ ሰዎችን ህይወት የሚበጠብጥ ነገር ነው፣ የብዙ ማለት ነው። አይደለም በጓደኝነት ቀርቶ እኮ አንዳንድ ወንዶች፣ እውነት ወንድ ልጅ ማለት ግን ይቅርታ አድርጉልኝና ወንዶች ካላችሁ የምትሰሙኝ ማለት ወንድ ልጅ ማለት ውሻ ማለት ነው። እግዚአብሔር ምስክሬ ነው የምላችሁ። ሚስቱን አስቀምጦ የተከበረ ትዳር እያላቸው ልጅ እያላቸው ማለት ነው ሌላ ሴት ጋር ሄደው እኮ ነው የሚያስወልዱት ማለት አይደለም። እንደዚህ ገና በፍቅር ውስጥ ልክ እንደ ብሩኬና እንደ ሀይሚ ሆነው ቀርቶ ትዳር የተከበረ ትዳር እያላቸው ልጆች እያሏቸው ሌላ ሴት ጋር ሄደው ያስወልዳሉ። ከባድ ነው። እኔ የምለው አይድረስ ነው የምለው። በቃ አይድረስ ከባድ ነው። በአሁኑ ሰዓት ሴት ወንድ የሚባልበት ጊዜ ላይ አይደለንም። ሴቶችም ትዳራቸውን እኮ አስቀምጠው እየሄዱ ከወንድ ጋር የሚንዘላዘሉ አሉ። ግን ባያረግዙም ግን ትዳር እያላቸው የተከበረ ትዳር ሌላ ወንድ ጋር ሄደው የሚተኙ ሴቶች አሉ። እውነት ምንም ጥርጥር የሌለው ማለት ነው። እና ለምን እንደሆነ አላውቅም። ለማንኛውም እኔ ቡራ ሄዷል እያልኳቸው አይደለም። በነገራችን ላይ እኔ ቡራ እንደዛ ያደርጋል ብዬ ምንም ነገር በሀሳብ የማይመጣም፣ ግን ያው እሱ እንደተጠራጠረ የሆነ ነገር አድርገን ካልሆነ በስተቀር እኔ በፍጹም እያወቅኩ አልሄድም ነው የሚለው። እውነቱን ነው ደግሞ እውነቱን። ይሄ በቃ ድራማ እየተሰራባቸው ነው። ባይዘው በእነሱ ድራማ እየተሰራባቸው ነው፣ ሀይሚም ላይ ቡራም ላይ ምንም ጥርጥር የለ። ህይወታቸውን ምስቅልቅል ለማውጣት አንዳንድ ጊዜ ጥሩ ደረጃ ላይ ስትሆኑ አሪፍ እይታ ሲኖራችሁ፣ አሪፍ የሰው መውደድ ሲኖራችሁ ሰዎች ምቀኞች ናቸው። አይደለም እንደዚህ ህይወታችሁን ምስቅልቅል ለማውጣት ቀርቶ ለማጥፋትም የሚፈልጉ ሰዎች ይኖራሉ ማለት ነው።
እና እኔ ፈጣሪ ይጠብቃችሁ ነው የምለው። የፍቅር አምላክ እውነቱን ያውጣላችሁ፣ እውነቱ ይውጣላችሁ። የሀይሚዬም የቡራዬም ሀይሚ ቡራን እንዴት እንደምታምነው እንዴት እንደምትወደው ሁላችንም እናውቃለን። ቡራም እንደዛ ማለት ነው። ከሀይሚ ምን አትሆነው? ቆይ እኔ ይሄ ልጅ ፍላጎት ካለው እኮ ማለት ነው ሀይሚን እኮ መናገር ይችላል። በቃ እኔ አልቻልኩም፣ እንደዚህ በቃ ያስፈልገኛል ምናምን መተኛት ከፈለገ ማለት ነው መጠየቅ ይችላል። እንደ ከባድ ሁኔታ ላይ ካለ ማለት ነው። ኧረ በእናታችሁ እኔ የማይመስል ነገር ነው፣ የእውነት ነው የምላችሁ የማይመስል ነገር። ለማንኛውም አይዟችሁ፣ ፈተና አንዳንድ ጊዜ ያጋጥማል እና ይሄንን ፈተና ደግሞ ማለፍ አለባችሁ ነው የምለው። አትጨናነቁ፣ ሁሉም ነገር ይስተካከላል ብዬ አስባለሁ። ሀይሚዬ ቡራዬ አይለያዩም። አለመለያየትን ብቻ ሳይሆን ልጁ የብሩኬ ልጅ አይደለም። እዩ እውነቱን ትናገራለች ወይንም ደግሞ እዩን ያስረግዛት ሰው ይመጣል እና ጋሽና እሙሽዬ ደግሞ ይሄንን ነገር ብታስተካክሉ አሪፍ ነው ብዬ አስባለሁ። ብታናግሯቸው እዩን ራሷን ማለት ነው። ዝም የሚባል ነገር አይደለም፣ ችላ ብለን የምናልፈው ነገር አይደለም እና ይሄ ነገር መስተካከል አለበት። ቡራ በዚህ ከቀጠለ ለሱ ራሱ ጥሩ አይደለም። ምን አይነት ስሜት ውስጥ እንዳለ ብታዩት። እኔ ትናንትና ራሱ ግራ ተጋብቶ ነበረ፣ የእውነት ነው የምላችሁ። ምክንያቱም እዚህ ጋር ሀይሚ ያለች፣ እዛ ጋር ልጅቷ አለች። የሆነ ልታሳብደው ነው የደረሰችው። በሁለት ፊት ነው ልጁ ምስቅልቅሉ እየወጣ ያለው ማለት ነው። እና ለቡራ ማዘን አለብን። አይዞህ ቡራዬ። አንድ ልጅ አለች ደግሞ መሲ የምትባል ልጅ ማለት ነው። እሱ እዛ እየተንዘላዘለ ህይወቷን ምስቅልቅሉን አወጣው። ይሄ ባለጌ ምናምን። እኔ ማለት አንዳንድ ጊዜ ለምንናገራቸው ነገሮች አስበን ብንናገር መልካም ነው ብዬ ነው የማስበው። ስሜታዊ ሆነን ማለት ነው መጥፎ ቃላት ከአንደበታችን ባይወጣ ብዬ አስባለሁ። እና በኋላ ላይ ትጸጸታላችሁ። የእውነት ነው የምላችሁ እንደ እኔ ከሆናችሁ። እኔ አሁን አንዳንድ ጊዜ ዋሽቼ እንደው እዚህ ጋር የምናገረው ነገር ልክ ቪዲዮ ከተለቀቀ በኋላ ማለት ነው ምን ሆኜ ነው እላለሁ። ምን ሆኜ ነው እንደዚህ የተናገርኩት ብዬ ራሴን እንትን እላለሁ፣ ራሴን እገምታለሁ ማለት ነው። በስማ ምንድን ነው የሚጫጫኸው? እና እንደዛ ባታደርጉ መልካም ነው ብዬ አስባለሁ፣ አንዳንድ ሰዎች ማለት ነው። እና መሲ ደግሞ ልቦና ይስጥሽ፣ በማታውቂው ነገር ኃጢአት ውስጥ አትግብሽ። ለማንኛውም ውዶቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እና ደህና ሁኑልኝ እላችኋለሁ። መልካሙን ነገር ያሰማን። ባይ ባይ።